ኡስታዝ እሱ አይ ቲንክ ከዛሬ 3 ቀን ነው 4 ቀን በፊት የኦርቶዶክስ መምህራን ጋር ለመወያየት ምንድነው ከኦርቶዶክስ መምህራን ጋር ለመወያየት ጥሩ አስተማሪ የምትሉትን ዕውቀት ያለውን ትዕግስት ያለው በዛ ላይ ደግሞ ጨዋ የሆነ ሰው የበሰለ ሰው በጉባኤ ቤት ያለፈ ሰው ሪኮመንድ አድርጉኝ ብዬ ተናግሬ ነበር። በዛ መሰረት አንድ ሰው ሪኮመንድ አድርገዋል። ኢንሻአላህ የናነስ ውይይት ሲያልቅ ወይም ደግሞ ፎይና ኢምራን ውይይታቸው በሚያልቅበት ሰዓት ላይ ኢንሻአላህ ኦፊሻሊ የውይይት ጥሪ ያቀርባለሁ ማለት ነው። ለዛ ሰውዬ ማለት ነው። አንድ አስተማሪ መምህር ነው፣ በጉባኤ ቤት ያለፈ ነው፣ በስርዓት ጥሩ አስተማሪ ነው ብለው ሪኮመንድ አድርገውኛል። ኢንሻአላህ የነሱ ውይይት እንዳለቀ ቪዲዮ ሰርቼ ኦፊሻሊ ከማጋ እንደምወያይ እናገራለሁ ማለት ነው። በተረፈ ሳይጠሩ ዝም ብለው ቲክቶክ ላይ ውር የሚሉ ሰዎች፣ ላጫቸውን የሚያዝረከርኩ ሰዎች፣ በዛ ላይ ደግሞ እርግጫ የሚራገጡ ሰዎች እኔ አህያ አይደለሁ፣ የአህያ ተፈጥሮም የለኝም፣ አልራገጥም። ስለዚህ እንደ አህያ የሚራገጡ ሰዎች ሳይጠሩ የውይይት ጥሪ ተቀበለናል እያሉ ቪዲዮ እየሰሩ እንደሆነ መረጃዎች እየደረሰኝ ነው ማለት ነውና አልጠራዋቸውም። አንደኛ ቢያስፈልጉ ስማቸውን ጠርቼ ይጠራቸው ነበር። አንደኛ መምህር አይደሉም። እኔ ያልኩት መምህር የኦርቶዶክስ መምህር የሆነ ዕውቀቱ ያለው ትዕግስቱ ያለው ጨዋ የሆነ ሰው ምራቅ የዋጠ ሰው የበሰለ ሰው ምራቁን የሚተፋ ሳይሆን የሚዝረከረክ ሳይሆን በስርዓት የሚወያይ ሰው ካለ ከኛ ወገን ሙቤ ሚዲያ አለ፣ ሙቤ አወያይ አለ፣ እኛ ይመረጥ ነው። ስለዚህ ከነሱ ወገን አወያይ አንድ ሰው መርጠው ለአራት ኮሆስት እንገባለን ማለት ነው። በቃ ይሄ ነው ያለው ማለት ነው። ካልሆነ ደግሞ ሁለታችን ገብተን አወያዮቹ ገብተው እኔ በኔ በኩል ሙቤ ይገባል፣ በዛ በኩል ሰዓት ይይዛሉ ማለት ነው። ሌላ ምንም ነገር የሚያደርጉት ነገር የለም። ሰዓት ይይዛሉ። ድንበር ያለፈ ቃላት እንዳንጠቀም ሁለታችንንም እንትን ይላሉ። አይ ቲንክ መምህሩ እንደዛ አይደለም። ድንበር ያለፉ ቃላት የሚጠቀም ምናምን ነገር አይደለም። ስለዚህ ጥሩ ዕውቀት አለው። በስላሴ ዙሪያ ላይ መጽሐፍም ጽፏል። እኔም መጽሐፍ ጽፌያለሁ። እኔም የእስልምና አስተማሪ ነኝ። አስተማሪ ለአስተማሪ ነው መነጋገር ያለበት። ስለዚህ ከዚህ አንጻር የውይይት ጥሪ አደርግለታለሁ ማለት ነው። ሪኮመንድ ራሳቸው ኦርቶዶክሶች ናቸው ሪኮመንድ ያደረጉኝ። ሪኮመንድ አድርጉኝ ጥሩ የምትሉትን በጉባኤ ቤት ያለፈ ዕውቀት ያለው እንደገና ደግሞ ስነ ስርዓት ያለው ጨዋ የሆነ ታጋሽ የሆነ ሰው በጣም ዲሲፕሊን ከሆነ ሰው ጋር ለማውራት ፈቃደኛ ነኝ፣ ሪኮመንድ አድርጉኝ ብያቸው ሪኮመንድ አድርገውኛል። ሪኮመንድ ያደረገኝን ሰው በስነ ስርዓት ኦፊሻሊ የነ አነስ ውይይት ካለቀ በኋላ የነ ኢምራን ውይይት ካለቀ በኋላ እኔ ልክ እንትን ሲል ኦፊሻሊ የውይይቱን ጥሪ ያቀርባለሁ ማለት ነው። በዛ መሰረት ሰውየው የመቀበል አለመቀበል የሱ ፋንታ ይሆናል። አድራሻውን እየፈለግን ያለ ነው። ኢንሻአላህ የውይይቱን ቅድመ ሁኔታ ተነጋግረን ለአራት እንገባለን ማለት ነው። ይሄ ነው ያለው። በተረፈ እዚህ ቲክቶክ ላይ ያለው ነገር ከሌ ብለን አልጠራንም። እዚህ ውር የሚሉ ሰዎች ከፕሮቴስታንት ጋር ሲራገጡ የሚሉ ሰዎች አልጠራንም። እኛ እንደው በቃ ማለት ሞራላችሁ ነው በጣም የሚገርመው። ማለት አልተጠራችሁም፣ ማንም ሰው አልፈለጋችሁም። ከሌ ብለን አልጠራንም። ራሳችሁ ናችሁ በራሳችሁ ዓለም የምትሄዱት ማለት ነው። በተረፈ ደግሞ አንዳንድ እንትኖች አሉ፣ ኤቲስቶች አሉ። ኤቲስት ነን እንደዚህ ነው የሚሉ አዋዩም አላልኳችሁም። እኔ የራሴን አዋይ መርጫለሁ፣ ሙቤ መርጫለሁ በእስልምና በኩል ማለት ነው። ያ አስተማሪው ደግሞ በራሱ በኩል ከላይ አዋይ አንድ ታዛቢ ብሎ የራሱን ሰው ይመርጣል። የፈለገውን ሰው መምረጥ ይችላል። በተረፈ እዚህ ቲክቶክ ላይ ውር የሚሉ ኤቲስት ነን የሚሉ ሲመቻቸው አላህና መልእክተኛውን የሚሳደቡ ሰዎች ሲመቻቸው እኛም በብልግና ሰው የሚሳደቡ ሰዎች አዋይ አድርገን አላናገርናቸውም። እኛንም አይወክሉ እንድታውቁ ያጀማ ማለት ነው። ሙስሊሞችም ክርስቲያኖችም ይህን ነገር መልእክቱን አስተላልፉላቸው። 46 አውድ የስ በዛ አይነቱ መንገድ ኤጀንት የለም። ምክንያቱም መዝሙር 46ን ጠቅሰሃል። እኔ የምናገረው በመዝሙር 46 አውድ ነው። ኢሳይያስ 61 ላይ ኤጀንት አለ ወይስ የለም ስለ የለም ማለት 46 አውድ ነው የምናገረው። በመዝሙር 46 አውድ ነው የምናገረው። መዝሙር 46 አልጠየኩም። እኔ ልጥቀስ ግን ኢሳይያስ 61 ላይ ገባንና እንየዋለን። ልጥቀስ ማለት መዝሙር 46 ላይ ፍጡራን ኤጀንቶች ያሉ ኢሳይያስ 61 ላይ ገባን። እዚህ ላይ ኤጀንት አለ ወይስ የለም ብዬ ጠየቅኩ። አይ ባህሪ እንጂ ኤጀንት የለም አልከኝ። አላልከኝም? የፍጡር ኤጀንት የለም ግን ኤጀንት የፍጡር አላልክም እኮ የፍጡር ነው የመለኮታዊ ነው የጤንዚዛ ነው አላልክም? ቅድም ያልከው የኔ ፖይንቴ ቆይ ኤጀንት ስንል ቃሉን በምን አውዶ ስንጠቀም የነበረው በመዝሙር 46 አውዳለ በቃ እንትን ብላል ማለት ነው። በመዝሙር 46 መዝሙር 46 ላይ ፍጡራን ኤጀንቶች ነው ያሉት። መዝሙር ዳዊትን አስቀምጠው አልኩ። ቅድም አላዳመጥከኝም። አሁንም ስለምቸኩል ነው። ቅድም መዝሙረ ዳዊትን አስቀምጠውና ኢሳይያስ ላይ ብቻ አተኩረን እናውራ። እኔ ናምና ነኝ መዝሙረ ዳዊት አንተ እኮ ነህ። ናምና ነኝ ይኸውልህ፣ ናምና ነኝ። ናምና የጠቀስከው አንተ ነህ።
እኮ ናምና ያመጣሁልህ እኮ እና ተወውና እሱን አልኩና ኤጀንት ምናልክ ለመሰለ እንደዛ የተውኩት እንትን ላይ ያለው የኤጀንት ጉዳይ ነው። መዝሙር 46ን ተውከው። መዝሙር 46ን ተውከው። ኧረ ቆይ አንዴ ቆይ እስቲ ተረጋጋ እስቲ። ያልከኝ እኮ አንተ እኮ ነህ መዝሙረ ዳዊት ላይ ያለው አውድ ነው። እኔ እኮ ያልኩህ ያለው መዝሙር 46 ኤጀንቶች በተባሉበት ሴንስ ኢሳይያስ 61 ታች ሆነ አንዴ ላውራና ከዛ በኋላ ትመጣለህ። እንዴ አያስወራም እኮ ራስ እኔ ያልኩህ ምንድነው ኢሳይያስ ማን መዝሙረ ዳዊት ላይ ያለውን 46 ላይ ያመጣውልህ ናሙና ነው። ተመሳሳይ ግራመር ነው ያመጣውልህ። ከዛ አንፃር እንድታየው ስለፈለኩኝ ነው። አይ እዚህ ጋር ያለው የኤጀንት ጉዳይ ነው። ፈጣሪ ሰዎች እያወሩ እያሉ መዋል ላይ ኤጀንት ያደርግና ምን ያደርጋል? ያወራል፣ ይናገራል። ግን ኢሳይያስ 61 ላይ ግን የኤጀንት ጉዳይ ሳይሆን የባህሪ ጉዳይ ነው አልከኝ። ኦኬ በቃ መዝሙረ ዳዊት ላይ አቁመውና ኢሳይያስ 61 ላይ የኤጀንት ጉዳይ ነው ወይስ የባህሪ ጉዳይ ነው ይላል አውዱ አልኩ። አይ የኤጀንት ጉዳይ ሳይሆን የባህሪ ጉዳይ ነው አልከኝ። ኦኬ እናንብበዋልና ማንበብ ስንጀምር የኤጀንት ጉዳይ እንደሆነ ገባ። ልክ ሲገባ ደግሞ ምን አደረግ? በሁለት ከፈልከው። የፍጡር ኤጀንት አለ፣ የመለኮታዊ ኤጀንት አለ ብለህ ለሁለት የከፈልከው አንተ ነህ። ስለዚህ ኢሳይያስ 61 ላይ ኤጀንት አለ ወይስ የለም የሚለውን መልስ ስጥና ከፈለክ ኤርሚያስ 23 ላይ መሄድ እንችላለን ማለት ነው። አስገባው። የምናስወርደው በነገራችን ላይ ስለማታስወራ ነው። ያ ደርቦ ያወራ ደርቦ ያወራል። ኦኬ ኢሳይያስ 61 ኢሳይያስ 61:8 ላይ ኤጀንሲ አለ። ኦፍ ኮርስ ኤጀንሲ አለ። ግን አስገባው። ማን አስወርዶት ነው? ኔትወርኩም ሊሆን ይችላል። ግን ምን አይነት ኤጀንሲ ነው ነው ጥያቄው? የፍጡር ኤጀንሲ ነው ወይስ የመለኮት ኤጀንሲ ነው? ማትዛጋ ኤጀንሲ አልጠየኩም እባክህ። ኦኬ መዝሙር 46ን ከተሆነው ወይ መዝሙር 46ን ከተሆነው የኤጀንሲ ጉዳይ አለ አይደለም? ላኪና ተላኪነት አለ። ኦኬ ኤጀንሲ አለ ወይስ የለም? እዚህ ጋር ላኪነትና ተላኪነት አለ። ኦፍ ኮርስ ኤጀንሲ አለ ወይስ የለም የጠየቁ እኮ ኤጀንሲ አለ። ኦፍ ኮርስ ኢሳይያስ 61 ከመዝሙር 46 አውድ ውጪ ነው እያወራን ያልከው የባህሪ ጉዳይ አለ። እሱ በመዝሙር 46 አውድ ነው። እኔ አልጠየኩም። እሱን ተወውና አስቀምጠን አስናገር የነበረው ከዛ ነው። እንደዛ የሚባል ነገር የለም። ምንድነው እንደዛ ከሆነሽ መዝሙር 46ን ገሸሽ ካረግ ነው ኤጀንሲ አለ። ኢሳይያስ 61 ላኪነትና ኖ አይደለም። ምንድነው ያልከው? ኢሳይያስ ኢሳይያስ 61 ላይ የባህሪ ጉዳይ ነው፣ ኤጀንሲ የለም። መዝሙረ ዳዊት 46 ላይ ደግሞ ቆይ ይኸው ታዳሚ ይሰማል። ታዲያ እኔ ምን አከራከረኝ? እስካሁን ጊዜን ስለምን አቃጥላለሁ? ለማይረባ ነው። እኔ በመዝሙር 46 አውድ ነው። መዝሙር 46 ኤጀንቶች አሉ። በዛ ሴንስ አይደለም ሆነ ይኸውልህ፣ ጥፋትን ማታምን ከሆነ ቀጣይ መሄድ አይቻልም። ጥፋት አይደለም ስናገር የነበረበትን አውድ ተሳስተሃል። እመን ይሄኛውን ጥፋት አይደለም። እኔ ስናገር የነበረው በመዝሙር 46 አውድ ነው። አሁን እኮ ከአውዱ ገንጥለህ ነው ንግግሬን እየተረጎምኩ አይደለም። አንተ እንደዛ አይደለም። ኢሳይያስ 46 ምንድነው? መዝሙረ ዳዊት ላይ 46 ላይ አልክ። ሳሚ ምንድነው ያልከው? መዝሙረ ዳዊት 46 ላይ ቆይ የኤጀንት ጉዳይ ነው አልክ። ቆይ ኢሳይያስ 61 ላይ ግን የኤጀንት ጉዳይ ሳይሆን የባህሪ ጉዳይ ነው አልከኝ እኮ። ኤጀንሲ ስለሚለያይ ነው። ኦኬ እንደዛ ከሆነ የባህሪ ጉዳይ ሳይሆን የኤጀንት ጉዳይ ነው አልኩ እኔ። ኢሳይያስ 61 ላይ ማስረጃ ስትለኝ ደግሞ ምን አልኩ? አውዱ ላይ ስትመለከተው መላኩን ምናምን ስለ የኤጀንት ጉዳይ ነው አዎ አልክ፣ አመንክ እኮ። የኤጀንሲማ ጉዳይ ነው እኮ። አሁን እኮ ቀደም እንዳልኩ አይደለም፣ የኤጀንት ጉዳይ አይደለም እኮ ስላልክ እኮ ነው። አንተ ነህ እኮ ያልከው። ኖ የኤጀንት ጉዳይ አይደለም ያልኩት በመዝሙር 46 ሴንስ ነው። መዝሙር 46 ያለው አይነት ኤጀንሲ የለም ማለት ነው። ከራስህ ጋር ነው የምታወራው፣ ከእኔ ጋር አይደለም የምታወራው። መጀመሪያውኑ እንደዛ ብለህ መግባት ነበረብህ። ከራስህ ጋር ነው የምታወራው። ኦኬ እንደዛ ከሆነ ምናልባት በትክክል አስረድቻችሁ ካልሆነ የማየው ነገር መሰለህ ጭንቅላት ላይ አውጠንጥንና የሆነ ነገር ስለምትቸኩል አፍና ውስጥ የምታስበው ነገር እኮ እየሄደልህ አይደለም። ራሱ በጣም ትቸኩላለህ። ገብቷል? ተረጋግተህ ነገሮችን ለማስተካከል ሞክር። ኦኬ እሺ። ቅድም ያልኩት ነገር ሪሃሽ ማድረግ የአብን አውድ ላኪና ተላኪ እንደሆኑ ይታወቃል።
ግን እኔ ኤጀንሲ አይደለም ስል ምን ማለት ነው? መዝሙር 46 ላይ ያሉትን አይነት ኤጀንቶች አይደለም ለማለት ነው። ምክንያቱም እኔ ስነሳ የነበረውና ስናገር የነበረው ከመዝሙር 46 አውድ አንጻር ነው። በዛ መንገድ ምናልባት በደንብ አስረጅ ካልሆነ ኦኬ፣ የማስረዳት ችግር ነው። ግን እኔ ማለት ነው መዝሙር 46 ላይ ያለው አይነት ኤጀንት አይደለም ነው። አንድ ነው። እኔ አንድ ነው ብዬ ነው የማምነው። ማስረጃ አንድ ነው። ማስረጃ አንደኛ ይናገረው ፍጡር ነው እየተነጋገረ ያለው ማስረጃ ፍጡር ነው። ወይ የትኛው ፍጡር ነው የሚለው? ወይ እንጂ ተረጋጋ። መዝሙረ ዳዊት ላይ ምዕራፍ 46 ላይ ያለው ተናጋሪ አምላካችን አይልም? ይላል። መጠጊያችን አይልም? ይላል። መጠጊያና አምላካችን የምንድን ነው? ኦንቶሎጂካል አምላካችን መጠጊያችን እነሱ መጠጊያችን አምላካችን ሲሉ በመዝሙር 46 ነው ፈንክሽናል ነው። ፈንክሽናል ተርም ነው። ኦንቶሎጂካል ነው እያለ ያለው በመዝሙር 46 አውድ ኦንቶሎጂካል ነው። በመዝሙር 46 አውድ ኢሳይያስ 61 ላይ አምላካችን የሚለው ኦንቶሎጂካል ነው ፈንክሽናል ነው? እዚህ ኢሳይያስ 61 ላይ አምላካችን ሲል ከስጋው የተነሳ ነው የጠየቁ። ኦንቶሎጂካል ነው ወይስ ፈንክሽናል ነው የጠየቁ? ከስጋው የተነሳ አብን አምላክ ይለዋል። ከሰዋዊ ባህሪ ነው። ባህሪ ማለት ኦንቶሎጂካል ነው የጠየቁ ጥያቄ። ኦንቶሎጂካል ነው ወይስ ፈንክሽናል ነው? በዚህ ሰዓት በኢሳይያስ 61 አውድ ከሰዋዊ ባህሪ የተነሳ ስለሆነ ኦንቶሎጂካል ነው። ኦንቶሎጂካል ነው። ስለዚህ የፍጡር ነው ኦንቶሎጂካል ወይስ አይደለም? የተነሳው የራሱ ያደረገው ባህሪ ስጋ ፍጡር ስለሆነ ከዛ ፍጡር ስጋ የተነሳ በቃ ስለዚህ ፊሽካው ተነፍቷል ማለት ነው። ያ ፍጡር ኦንቶሎጂካል አምላካችን የሚለው ስጋው ነው ፍጡር ፐርሰኑ ፍጡር ነው ይላል ኢሳይያስ 61 ላይ። እኔ መች ጠየቅኩ እሱን? እዚህ ጋር ምን ተበልተሃል? ኦንቶሎጂካል ነው ወይስ አምላካችን የሚለው ከምን አንጻር ነው የሚለው ነገር ኢሳይያስ 61 ላይ የተጠቀሰ ነገር አለ? ሌላው የመጽሐፍ ቅዱስ ክፍል ላይ እኮ እሱ ነው። አሁን እኮ በቃ ተበልተሃል። ኢሳይያስ 61 እንዴት ነው ኢሳይያስ 61 አምላካችን የሚለው ራሱ ጀምሮ ወይ ኢሳይያስ 61ን ከሌላው የመጽሐፍ ቅዱስ ክፍል ገንጥረን አናየው። መሲሁ አምላካችን የሚለው ኢሳይያስ 61 ላይ ያለውን አውዱ ላይ ፈልግና ንገረኝ አልከኝ። አውዱ እኩል ታወራና እኩል ትመልሳለህ። ለዛ ነው ኢሳይያስ 61 ላይ አምላካችን የሚለው አንተ የጠየቅን ጥያቄ አንድ ጥያቄ አለ። ከእንትን ጋር ከቆሬ ልጆች ጋር የሚያመሳስላቸው ኦንቶሎጂካል የሆነ ነገር ወይም ደግሞ የፍጡር መሆኑን ማስረጃ አምጣ አልከኝ። መጀመሪያ መዝሙረ ዳዊት ምዕራፍ 46 ላይ አምላካችን ይላሉ፣ መጠጊያችን ይላሉ። አምላካችን ሲሉ አምላካችን የሚለው ቃል ኦንቶሎጂካል ነው ወይስ ፈንክሽናል ብዬ ጠየቁ። ኦንቶሎጂካል ነው አልከኝ። ኦኬ ተስማማል። ከዛ ደግሞ ኢሳይያስ ምዕራፍ 61 ላይ ደግሞ ስንገባ ኦንቶሎጂካል ስለመሆኑ የፍጡር አነጋገር ስለመሆኑ ማስረጃ ትጠኛለህ። የፍጡር አነጋገር አይደለም ከሰዋዊ ባህሪ የተነሳ ነው እንጂ ፐርሰኑ ፍጡር ነው። ምንም አሁን ከሰው ነው ከጥንዚዛ ነው ከአምላክ ነው ከመላክ ነው ብዬ አልጠየቅኩም። የጠየቀኝ ጥያቄ ምንድነው? ኦንቶሎጂካሊ ስለመሆኑ የፍጡር አነጋገር ያለበት ነገር አውጣና ሳየኝ አልከኝ። እንደሱ አይደለም ያልኩት። እኔ እያልኩ ያለሁት ምንድነው? ከመጀመሪያው ሪካፕ ሳረግ መዝሙር 46 ላይ ያለው ኤጀንሲ እና ኢሳይያስ 60 ላይ ያለው ኤጀንሲ አንድ አይደለም። ለምን አንድ ነው አልኩ? አንድ ነው ይኸውልህ፣ ቆይ አንድ ማለት ነው እኮ ለምን አንድ ነው? ማስረጃ አምጣ አልከኝ። አስጨርሰኝ። አይደለም አይደለም መዝሙር 46 ላይ ትክክል አልከኝ። አምላካችን ማለት ፍጡራን ስለመሆናቸው አምላካችን ማለት ነው። አምላክ ነው፣ በስጋ የመጣው አምላክ ነው። ይሄ ስጋ የመጣው አምላክ ነው አይደለም እኮ አልጠየቅኩም። ኢሳይያስ 61 ላይ ሽታው የለም። እሱን አታስበው። እሱ ለምን ደሞ አላስበው? ቃል በቃል እኔ እግዚአብሔር ነኝ ብሎ ተናግሯል። በሌሎች የመጽሐፍ አይደለም እኮ ነው በሌሎች የመጽሐፍ ቅዱስ ደግሞ ይሄንን የሚያቀርበው ተስማማል። ፍጡር ኤጀንት አይደለማ። በኤጀንት ትርጉም አንስማማማ። አሁን ምን አይነት ኤጀንት ነው መሆን ይችላል? ፍጡር ኤጀንት መሆን ይችላል። እስቲ ማስረጃ። ፍጡር ኤጀንት ነው ይኸው ጥቅስ ላይ ኦኬ። ቅድሙ ምን መዝሙረ ዳዊት 46 ላይ ቅድም ያየው ጥቅስ ላይ የምን ጉዳይ ነው ስትል ነበረ? እነሱ ሰዎች ናቸው፣ እሱ ግን ኢንካርኔት ስለሆነ ነው። ከስጋው የጠየቁ ጥያቄ ኤጀንት ፍጡር የለም ነው ያልከው። እንደሱ አላልኩም። እኔ ያልኩት ምንድነው ኤጀንሳቸው ይለያያል ነው ያልኩት። የቃላት ጨዋታ እኔ ጋር አትሞክር። የቃላት ጨዋታ አይደለም እኮ አሁን እኮ የቃላት ጨዋታ በፍጹም አትችለኝም፣ ወላሂ አትችለኝም። ለምን መሰለህ እንደዛ የምልህ? ቅድም ምን አልክ? ኤጀንት ነው። ቆይ አዳምጥ። ማታዳምጥ ከሆነ ታች ሆነ አዳምጥና አንድ ጊዜ ላውራና ሰማሉ። ችግር የለም አሰማ። እየሰማ አይደለም ያለው። ቅድም ምን አለ? አዳምጣችሁታል? መዝሙረ ዳዊት ምዕራፍ 46 ላይ ቁጥር 8 ላይ እኔ አምላካችሁ ነኝ እረፉ የሚለው ማን ነው ስለው፣ አይ ፈጣሪ ነው እንደዛ እየተናገረ ያለው። ከላይና ከታች እየተናገረ ያለው ማን ነው ስለው፣ ሰዎች ናቸው ፍጡሮች ናቸው አለ። ታዲያ ከኢሳይያስ 61 ጋር ምንድነው ልዩነቱ አልኩት። ያ የባህሪ ጉዳይ ነው፣ በኤጀንት ደግሞ ፈጣሪ ይናገራል አለ። ኢሳይያስ 61 ላይ ያለው በኤጀንት ነው አልኩት። ማስረጃ አምጣ አለኝ። ተልክ ያለው ይላል፣ አምላኬ ይላል፣
አምላካችን ይላል ብዬ ሳቀርብለት ወዲያውኑ ምን አደረገ? አይ የፍጡር ነው ወይስ የመለኮት ኤጀንት ነው ብሎ ጠየቀኝ። እኔ የምንድን ነው ብዬ አልጠየቅኩም። ኤጀንት ነው ወይስ ኤጀንት የሚባል ነገር ኢሳይያስ 61 ላይ አለ ወይስ የለም የሚለው ነገር ልናይ ነው። መኖሩን አመነ። ከዛ በኋላ ምን አደረገ? ደግሞ ተመልሶ ደግሞ እሱ በሚሄደው ሊድ አልኩና የፍጡር ኤጀንት የሚባል ሳይሆን የመለኮት ኤጀንት ነው አለ። ማስረጃ ምንድነው ሲለኝ መዝሙረ ዳዊት ምዕራፍ 46 ላይ ገባው። ምን ይላል? አምላካችን ይላል አልኩት። አምላካችን ማለቱ ኦንቶሎጂካል ነው ወይ ስለው አዎ አለኝ። ኦንቶሎጂካል ከሆነ አምላካችን እያለ ያለ ከሆነ የቆሬ ልጆች አምላካችን የሚሉ ከሆነ እዛ ጋር እረፉ ምናምን ነገር የሚለውም ኤጀንት የፍጡር ኤጀንት ነው። ኢሳይያስ 61 ላይ ግን አይደለም አለ። ልክ በተመሳሳይ እነሱም አምላካችን እንዳሉት ኢሳይያስ 61 ቁጥር 3 ላይ አምላካችን ይላል፣ አምላኬ ይላል፣ ጌታዬ ይላል እና አምላካችን ሲል ኦንቶሎጂካል ነው ወይስ ፈንክሽናል ነው ብዬ ጠየቁት። አምላኬ ቢል ኖሮ ፈንክሽናል ነው ብሎ ሊያመልጥ ነበር። አምላካችን ካለ ከሱ ጋር ማብራ ፈንክሽናል የሆኑ ሌሎች ልክ የጸጋ አምላክነት እንዳላቸው ወይም ደግሞ የባህሪ ገንዘቡ ምናምን ብሎ ሊያታልለኝ ይሞክራል። አያስኬድም። አምላካችን ነው የሚለው ልክ አምላካችን የሚለውን ነገር ሲነቃ ምን አደረገ? በስጋው ነው ኢንካርኔት የሆነ ነው፣ እሱ ይለያል፣ በስጋ የተገለጠ አምላክ ነው፣ ስጋውን ስለሚያመለክት ነው ይላል። ኢሳይያስ 61 ላይ አምላክ በስጋ ተገለጠ የሚል ነገር የለው። አምላክ ስጋ ለብሶ መጣ የሚል ነገር የለው። ከፈለክ ኢሳይያስ 61 ላይ ግባና አሁንም አሳየኝ ራሱ ማለት ነው። አንድ ደቂቃ ስጠውና ያውራ። የምትወርደው ያው ስለማታዳምጥ ነው። እሺ አንድ ደቂቃ ነው ያለው። ፕሊዝ ኢንተራፕት አታድርጉኝ። እንግዲህ ቀደም እንዳልኳችሁ በመጀመሪያ የኤጀንሲ ጉዳይ አለ ወይ ብሎ ሲጠይቀኝ በኤጀንሲ ጉዳይ ነው እየወራን የነበረው። ማለትም ፍጡር ኤጀንት ነው ወይ ደግሞ መለኮት ኤጀንት ነው ወይ በሚለው ጉዳይ እየወራን ነው። ከዛ በኋላ እሱ ቁጥር 3 ላይ ያለውን ቃል አምላካችን የሚለውን ቃል ጠቅሶ የፍጡር ነው አለ። ግን አምላካችን እዛ ጋር የሚለው ለምንድን ነው የሚለውን ነገር ግን አላብራራ ስሞክር ብሎክ አደረገ ወይ ደግሞ እንደወድ ተደረጉ። አሁን ወደ ዋናው ነጥብ ስንመለስ እንግዲህ ቅዱም ወይ እሱም እንዳመነው ኢሳይያስ 61 መሲሐዊ ትንቢት ነው። መሲሐዊ ትንቢት ስለሆነ ከሌሎች የመጽሐፍ ቅዱስ ክፍሎች ወይም ከሌሎች መሲሐዊ ትንቢቶች ጋር ነው የምናየው እንጂ ከመዝሙር 46 ጋር ብቻ አይደለም የምናነጻጽረው። ከመዝሙር 46 ጋር ብቻ አይደለም የምናነጻጽረው፣ ከሌሎች መሲሐዊ ትንቢቶች ጋር ነው የምናነጻጽረው ማለት ነው። የቆሬም ልጆች መዘምራኑ አምላካችን ብለዋል። ኦፍኮርስ ፍጡራን ሰዎች ናቸው። መሲሁም አምላካችን ብሏል። ለምን ሲባል ይሄን ለመሲሁ ለምንድን ነው አምላካችን ያለው የሚለውን ነገር ለመረዳት መዝሙር 46 ጋር ብቻ የምናነጻጽረው ከሌላ የመጽሐፍ ቅዱስ ክፍል ጋር ነው የምናነጻጽረው። በሌሎች የመጽሐፍ ቅዱስ ክፍሎች ጋር አንጻር ነው የምናየው ማለት ነው። አንደኛው ነጥብ የመጀመሪያው በሌላ የመጽሐፍ ቅዱስ ክፍል በነገራችን ላይ ኢሳይያስ 61 ላይ በፍጹም አታመጣም። ራሱ ኢሳይያስ 61 ላይ አምላካችን የሚለው ኦንቶሎጂካል ከሆነ ያ የተነሳ ነው። ኧረ ቆይ ደቂቃ ጨርሰሃል እኮ ሳሚ። ጣልቃት እንትን አይልም። በቃ እንደዚህ ተረጋግቶ ማውራት አይችልም ይሄ ልጅ። ምክንያቱም አንድ ደቂቃ አዳመጥኩት እኔ። እንግዲህ በተራይ ደግሞ ላወራ ስል ምላሴ ላይ ነው የሚቆመው በስፒል ጫማ ራሱ ማለት ነው። ኢሳይያስ 61 ላይ አምላካችን እያለ እየተናገረ ያለ አምላካችን ልኮኛል ካለ ያ የተላከው ነገር ፍጡር ነው። ራሱ አምላካችን ካለ ከስጋው አንጻር ነው፣ ከአጥንቱ ነው፣ ከደሙ ነው ምናምን ያልጠየቅኩም። ራሱ አምላካችን ካለ በቃ አለቀ። ራሱ አምላካችን አወር ጋድ አወር ምንድን ነው? ፐርሰንን አይደል የታሳቢና ዋቢ የሚያደርገው አወር ራሱ ማለት ነው። ስጋ ብቻውን አወር ማለት ይችላል? ራሱን የቻለ እኮ ፐርሰን ነው ሙሉ ለሙሉ። እንዴት ነው መሆን የሚችለው ራሱ? ስለዚህ እዛ ጋር ፍጡር መሆኑን እያሳየው ነው ያለውት። ፍጡር ኤጀንት ነው። የተላከው መልእክተኛ የተፈጠረ ነው። አምላካችን እያለ እየተናገረ ነው ያለው። ስለዚህ ኢሳይያስ 61 ላይ ከቻልክ አሁንም እድሉን ይሰጣል። አንድ ደቂቃ ኢሳይያስ 61 ላይ ያለውን ለማብራራት ሞክር። ሌሎች የመጽሐፍ ቅዱስ ጥቅሶች ላይ የምትሄደው ለማምለጫም ነው። ራሱ ማምለጥ አትችልም። እኔ ጋር እንዲህ አይነት የቃላት ጨዋታ ምናምን ነገር የተውነው ነገር ነው። አያዋጣህም። አስገባውና ኢሳይያስ 61 ላይ አሁንም እንትን ይበል። ኦኬ እሺ። ያው የመጀመሪያው መታወቅ ያለበት ነገር ምንድነው? አንድ የመጽሐፍ ቅዱስ ክፍል ኢሳይያስ 61 ወይ አንድ የመጽሐፍ ቅዱስ ምዕራፍ ከሌላው የመጽሐፍ ቅዱስ ክፍሎች ተነጥሎ አይታይም ኢንተርቪው ሲደረግ ነው። እኔ ኢሳይያስ 68 የምጠቅሰው ኢቭን ቻናል ላይ ራሱ ካየኸው ከሌሎች የመጽሐፍ ቅዱስ ክፍሎች ጋር በአንድ ላይ እንጂ የምፈታው ብቻውን ነጥዬ አይደለም የምፈታው።
የአንተ ናሙና መዝሙር 46ን ጠቀስክ። እኔም ደግሞ ለናሙና ሌሎች ጥቅሶችን ጠቅሳለሁ ማለት ነው። ያ አንተ ለናሙና ሌላ ክፍል እየጠቀስክ እኔ ደግሞ ሌላ ክፍል መጥቀስ አልችልም ማለት ይሄ ማይሆን አካሄድ ነው። አሁን እንግዲህ መዝሙር 61 መሲሐዊ ትንቢት ነው። መሲሐዊ ትንቢት ስለሆነ ይሄን መሲሐዊ ትንቢት የምንፈታው ከሌሎች መሲሐዊ ትንቢቶች አንጻር ነው እንጂ ከመዝሙር 46 ብቻ አይደለም። እኔ ወደ ሌሎች የመጽሐፍ ቅዱስ ክፍሎች ልሄድ ስል ታቋርጠኛለህ። ምክንያቱም መዝሙር 46 ላይ ለቆሬ ልጆች ያልተባሉ ነገሮች በመዝሙር 46 ላይ ለቆሬ ልጆች ያልተባሉ ነገሮች እኔ በአንዴ ቃ እንዴ ነው የምናገረው? በአንዴ ቃ የምቆርጠው በአንዴ ቃ ነው። ኢሳይያስ 61 ላይ ስትባል ሌላ ቦታ ላይ ትሄዳለህ። ኢሳይያስ 61 እንዴት ነው ከሌላው የመጽሐፍ ቅዱስ ነጥ? ኢሳይያስ 61 ይኸውልህ፣ ቆይ ሳሚ ተረጋጋ። ኢሳይያስ 61 ላይ አምላካችን የሚልበት ምክንያት ኦንቶሎጂካል ነው አልከኝ እኮ ከስጋው የተነሳ ወይ ከስጋው የተነሳ። ስለዚህ የተላከው ተላኪ ፍጡር ነው ራሱ። ኖርማሊ ፍጡር እንዴት ነው የሚሆነው? ካለመኖር ወደ መኖር መጣ እንዴ? አምላካችን ያለው ከዛ የራሱ ካደረገው ባህሪ ነው። ይላል 61 ላይ አውጣ እናሳየኝ። አውዱ ላይ ኢሳይያስ 61 የማይልም ሌሎች ቦታዎች የለም። ኮንቴክስቹዋሊውን ስለሆነ ነው አምላካችን ያለው ማለት ኦንቶሎጂካል ነው አልከኝ። የባህሪ ጉዳይ ነው። ባህሪ ስጋ ኦንቶሎጂ አይደለም እንዴ? ነው እኮ። ስለዚህ ስጋው የተፈጠረ አይደለም። በስጋው ውስጥ ብትሄድ ስጋው የተፈጠረ ነው፣ ግን ከስጋው ጋር የተዋሃደ መለኮት ነው እኮ እያልከው ነው። ከስጋው ጋር የተያያዘ ነገር ስለሆነማ ነው። ኢሳይያስ 61 ላይ ሲናገር ምን አለ? የያህዌ መንፈስ በእኔ ላይ ነው፣ ለድሆችም ምስራች ስብ ዘንድ ያህዌ ቀብቶኛል። ፍጡር ስለሆነ ነው የሚለው የቱ ጋር ነው ከክፍሉ? እንዴት ነው ግን ከሰው ጋር የምታወራው? ቁጭ ብለህ ሻይ መጠጣት ትችላለህ? ግን ከሰው ጋር ትችላለህ? ግን ቁጭ ብለህ ሻይ መጠጣት ትችላለህ? ኖርማል እንትን ሶሻል ላይፍ ጥሩ ነው። ምን አልከኝ? ሶሻል ላይፍ ጥሩ ነው። እሱ አያሳስብህ። ወደ ነጥቡ እንምጣ እኮ። እንዴት ነው የምታወራው? ሁሌ እኮ ነው እንደዚህ የምታወራው። ስናዳምጥ ሁል ጊዜ እንደዚህ ነው የምታወራው። ትቸኩላለህ። እውቀት ሳያንስ ይኸውልህ፣ እውቀት ሳያንስ አንዴ ቃል አዳመጥኩ። አሁን እኮ ተራው ይሄ እንትን ነው። ትቸኩላለህ። ከዛ አንጻር ነው ታቋርጣለህ። ከላይ ስለምትል የሆነ አለመግባባት ይፈጠራል ራሱ። ኢሳይያስ 61 ላይ ሲናገር ምንድነው ያለው? ቁጥር 3 ላይ ምንድነው የሚለው? ማን ነው? ቁጥር 2 ላይ ይቅርታ፣ የተወደደችውን የያህዌን ዓመት አምላካችን የሚበቀልበትን ቀን እናገር ዘንድ የሚያጽናኑትን አጽናና ዘንድ ልኮኛልና ይላል። ቁጥር 3 ላይ ያው መደጋገም እንዳይሆን እንዳይሰለች ማለት ነው። ለአምላካችን የሚበቀልበትን ቀን እናገር ዘንድ ሲል አንዴ የሥጋ አንዴ አምላክ አንዴ ቁርበት አንዴ ምናምን ነገር አይደለም። ስለ አንድ ነገር ነው የሚያወራው። ኢሳይያስ 61 ላይ አምላካችን እያለ የሚናገረው ወይም ደግሞ በሌላ አባባል ፈጣሪያችን ብለህ ብትወስደው ፈጣሪያችን እያለ የሚናገረው ኤጀንት የፍጡር ኤጀንት ነው ራሱ አምላካችን ማለቱ በዚህ ምክንያት ነው። አንተ ግን ፈንክሽናል ነው ኢሳይያስ 61 ላይ የሚያሳየው ፈንክሽናል ነው የሚለውን ኢሳይያስ 61 ላይ አውዱ ላይ ያሳየኝ እስቲ። ኦኬ እሺ፣ አንዴ ቀስተኝ አጌን ቅድም እንዳልኳችሁ ነው። ኢሳይያስ 61 መሲሐዊ ትንቢት ነው። ሰው መሲሐዊ ትንቢት ስለሆነ ከሌላው የመሲሐዊ ትንቢቶች ተለይቶ አይታይም። አንተ እያነጻጸርክ ያለው መዝሙር 46 ጋር ብቻ ነው። ለምንድን ነው ኢሳይያስ 61 መዝሙር 46 ጋር ብቻ የምታነጻጽረው? ለምን ከሌሎች ክፍሎች ጋር ታነጻጽረው? አሁን ለምሳሌ መሲሁ ስሙ እግዚአብሔር ጽድቃችን እንደሆነ ተገልጿል። ኤርምያስ 23 ላይ የቆሬ ልጆች ስማቸው እግዚአብሔር ነው አልተባለም። ሚልክያስ 5:2 ላይ አወጣጡ ከጥንት መሆኑ ተገልጿል። አወጣጣቸው ከጥንት ነው አልተባለም። አያ ለመሲሁ በሌሎች ክፍሎች የተባሉ ነገሮች ለቆሬ ልጆች አልተባለም። በዚህም ረገድ እንኳን አንድ ናቸው ልንል አንችልም። ምክንያቱም ለመሲሁ በሌሎች ክፍሎች የተባሉ ነገሮች አሉ። ስለዚህ መሲሁ እኔ እግዚአብሔር ነኝ ሲል አወጣጡ ከጥንት የሆነው ስሙ እግዚአብሔር የሆነው ስለሆነ ነው እንጂ እንደነሱ ፍጡር ስለሆነ አይደለም። ምክንያቱም በሌሎች የመጽሐፍ ቅዱስ ክፍሎች ላይ ለነሱ ያልተባለ ነገር ለሱ ተብሏል። በዚህም ለየው አንድ ቀን ጨርሻለሁ። ኢሳይያስ 61 ላይ ማሳየት አልቻልክም። ራሱ አምላካችን የሚለው የፍጡር ኤጀንት መሆኑን እኔ እዛው ጋር አምላካችን የሚል ቃል አለ፣ አምላኬ የሚል ቃል አለ። ስለዚህ እዛ ግልጽ ነው። አይ ቲንክ አዳማጭን ማንዛዛት እንዳይሆን በምትሄድበት ጥቅስ እያንዳንዱ ነገር አንድ ሄድና ማጠቃለያ እንሰራበታለን ማለት ነው። ኤርምያስ 33:16 ላይ ክፈተው። ኤርምያስ ገብቻለሁ። ኤርምያስ 33 ላይ 33:16 ግባ። ገባለሁ። ቆይ ጠብቀኝ። አንተ ገባ 33 ኢየሩሳሌም እግዚአብሔር ጽድቃችን ተብላ ተጠርታለች። ቆይ አይደለም 23:6 ላይ የጠቀስከው መጀመሪያ 23:6 ግባ። 23 ቆይ እየገባው ነው።
አንድ አዎ አንዳቸው አንብቡት። አሁን በግዙ ስለሆነ ያስኩት አንዳቸው አንብቡት ለመፍጠን። ኤርምያስ 23:5 አንብቡት። 23:6 ላይ በዚያን ዘመን ይሁዳ ይድናል፣ እስራኤል ተዘልሎ ይቀመጣል፣ የሚጠራበትም ስም ያህዌ ጽድቁ ነው ተብሎ ነው ይላል። ያህዌ ጽድቃችን ተብሎ ወይም ተብሎ ያህዌ ጽድቁ ነው ተብሎ የተጠራው ማን ነው? እዚህ ጋር መሲሁ። ኦኬ ምን ትፈልጋለህ? ከዚህ የፈለግከው ነገር ምንድን ነው? ያ ምን ትፈልጋለህ? ጥሩ ጥያቄ። አሁን ዕብራይስጡን አይተዋል ብዬ አስባለሁ። ሺሞ ያህዋ ጽድቄኑ ነው የሚለው ስሙ። ሺሞ ያህዋ ጽድቄኑ ነው የሚለው ስሙ እግዚአብሔር ጽድቃችን ነው እየተባለ ነው ያለው። ሼም የሚለው ቃል የዕብራይስጡ ቃል አለ። ስም የሚለው ቃል አንጨርስኩ። በመጽሐፍ ቅዱስ ውስጥ ስሙ ወይም ሺሞ ሼም የሚለው ቃል ጥቅም ላይ ውሎ ለስሙ ያህዌ ነው የተባለ አካል የለም። አሁን ዘፍጥረት 15:3 ላይ ስሙም እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው ይላል። ያህዋ ኢሽ ሚልካማ ያህዋ ሺሞ ነው የሚለው ሺሞ ያህዋ ስሙ እግዚአብሔር ተብሏል። ስም ማለት ስም ባህሪን ስለሚያመለክት መሲሁ እግዚአብሔር ጽድቃችን ነው ተብሎ በስሙ የተጠራ በባህሪው ገብቶኛል። አያስኬድም። እሺ እንዴት ነው የሚያስዛው? 33:13 ላይ ደግሞ ያለውን አስገባው። እሺ ሳላም በው በዚያን ዘመን ይሁዳ ይድናል፣ ኢየሩሳሌምም ተዘላ ትቀመጣለች፣ የምትጠራበትም ስም ያህዌ ጽድቁ ነው ተብሎ ነው አለ። ማናት ይቺ ያህዌ ጽድቁ ነው ተብላ የምትጠራው ማናት? ኢየሩሳሌም። ስለዚህ እሷም ስለምትጠራ ያህዌ ናት አይደለችም እኮ። ካልሆነች ምንድን ነው? ግራማቲካሊ አንድ አይነት ነው።